አዎ በቃ እኔ ቢያንስ መልካቸውን ትዝ ይልሃል እነዛ ሰዎች አሁን ከእሷ መሆኗን በምን እርግጠኛ ሆንክሽ? ይሄ ነው በቃ ነገሩን ከዚህ ማራቅ ስለፈለኩኝ ሊሆን ይችላል። በቃ ይሄ ጥርጣሬ ነው እንጂ ነው አይደለም። አሁን እሷ እንዲህ ነው ብላ አንተ እዛ ምን አይነት ችግር ውስጥ ነው አልደወልክላትም? በቃ እኔ ከእንደዚህ አይነት ዓለም ውስጥ መውጣት ነው የምፈልገው። አሁን እግዚአብሔር አትርፎኛል አይደል? እሱም ሊሆንም ላይሆንም ይችላል። አሁን እርግጠኛ ሆነ ቀስ በቀስ ተራሷን ቀን አርገት ያዘ እንዴ እና ቤተሰብ በቃ ምንም ምላችሁ ነገር የለም። ላንሰው እንዴ ወጣው ነዳኒ ምናምን አገኘኋቸውኝ የተወሰነ ከነሱ ጋር እንትን ብዬ ወደ ቤት ገባሁኝ። እሺ ወደ ቤት ስገባ ነው ይሄ ነገር የተፈጠረው። እሺ በቃ አላቅም የሆኑ ሰላም እንዴት ናችሁ? ይሄና ቤተሰቦች ባላችሁበት ሰላምና ጤናው ፈጣሪ ብዝት ያርግላችሁ። እኔ ለማታውቁኝ አብርሽ እባላለሁ። ያው እኔ ደግሞ ታምራት እባላለሁ። ያው የኔ ጓደኛ ነኝ። እንግዲህ ታሜን ታውቁታላችሁ። ከዚህ በፊት ከኔ ጋራም ነበረ በጣም ሯሯጥ የነበረ ልጅ ነውና በታሜን በዚህ አጋጣሚ ለማታውቁት እንግዲህ ጓደኛዬ በጣም ምርጥ ጓደኛዬ ነው እና ቤተሰብ ዛሬ የመጣ ነው ይሄና ጋር ለመሄድ ነው። ታሜ እንኳን አብሮት ነበረ። ያው ትናንት አብሬው ነበር ያልኩት። ያው ደህና ነው፣ ምንም አይልም። ከበፊቱ ተሽሎታል። ይሻላል። እንደዛ ማለት ይሻላል ስላችሁ አሁን የሰው ልጅ ከእለት እለት እየተሻለ የሚመጣ እንትን ነው ብለን ስለምናስብ ነው እንጂ መትረፍ አልተረፈም። ግን እንዳንድ ሰው በህይወት አለ። ብቻ አሁንም ፈጣሪ በጸሎት አስቡት። ያው እናንተም ጸሎታችሁ አይለየን እንላለን እና ቤተሰብ ዛሬ እሱ ጋር ልንሄድ ነው። ያው ትንሽ ነገር ይዘንለት ነው የመጣ ነው። ምግብ አሰርተን ነው ይዘን የመጣ ነው። እንግዲህ ብቻ ይበላል ብዬ አላስብም፣ ግን ቢያንስ በገደም ቢሆን እናበላዋለን ብለን ለመጠየቅ ነው ይሄድ ነው። እንግዲህ እናትየውም ያለችበት ሁኔታ በጣም አሳሳቢ ነው። ቀን ከሌት እያለቀሰች ምናምን ነውና እኔ በሄድኩ ቁጥር ስታለቅስ ነው ማየውና በጣም በቃ ነገሮች እንዳለ የሆነ ከባድ እየሆኑ እንደመጡ ነው እኔ ማስበውና ቤተሰብ ብቻንም እሱ ጋር ወሬ አናበዛባችሁም። ይሄና ምን ሆኖ ምን ተፈጥሮ ነው የሚለውንም ዛሬ እንጠይቀዋለን። በቃ ብዙዎቻችሁም ስትጠይቁኝ ነበረ ምንድነው በማን ኬዝ ነው ምንድነው ኬዙ የሚለውን። አሁን ስንሄድ ቀጥታ የሚሄድበትም ኬዝ እሱ ነው። ኖርማሊ ያኛውን ህግ የያዘው ቢሆንም ግን አሁን እሱ ጋር ያለውን ነገር እንድነግረን እናደርጋለን። እስከ መጨረሻው አብራችሁን ነው እዛ እንሄዳለን። ቪዲዮ ነው እዛ ስንደርስ ከፈተው አሁን ዘጋውና እዛ ስንደርስ እንከፍተዋለን። ቤተሰብ አብራችሁ ልት ነው። ግን ጤንነቱ ምንም አይልም፣ ደህና ነው። ትናንት አብሮ ነበር። አዎ ትናንት ማታ እዚሁ ነው ቆይቼ የገባሁት። ማዘር እንዴት ናቸው? ማዘር ምንም አይልም። አሁን ከፈተ በዛ ይሄ ነው هنا አለ ደህና ነህ? ሰላም ደህና ነህ? ሁላችሁ ተሻለ? አሁን ምን ላይ ነው? ደህና ነኝ። አብርሽ እንዴት ነህ? ፒስ ነው? ታሚ ሁሉ ሰላም አለን። ምንድን ነው? እኔ እኮ ባለፈው ማለት ለማውራትም አልቻልኩም፣ ለመናገርም በቃ አቃተኝ ሳይ ያለህበትን ነገር። ደህና ነኝ። ምንድን ነው የተፈጠረው? ማዘር ጋር አላስጨነቀም ብዬ እኮ ነው። ማዘር የለም? ማዘር እዚህ ጎረቤት የሆነ ህፃን ልጅ ታሞ እሱ ታይላቸው ልጅ እጅ እንዴት ነው? ደህና ነኝ። ነገ ፋሽን ይቀየራል መሰለኝ። ቤተሰብ በጣም ተጨንቋልና እንዲህ ማለት ያዝለት እስቲ ድምፁ ትንሽ ስለማይሰማ ሰላም በላቸው ቢያንስ። ሰላም ቤተሰብ እንዴት ናችሁ? በጣም እንትን ድምፅ ራሱ ተቀይሯል። ተኝቼ ስለምውል
አይ እኔ የመጣሁት ዛሬ ምንድነው ቢያንስ የሆነ ነገር ማወቅ ስላለብን እኔም ተጨንቅ ያለው እንዴት እንደተፈጠረ ማወቅ አለብን። ቢያንስ ነገሩ ህግ ልጅ ቢኖሩ ያለውን ነገር እንዲህ ብለበት ነግረን ማን ነው ምንድነው የተፈጠረው እዚች ጋር ሌላ ነገር ውስጥ እየገባን ስለሆነ ብዙ ቤተሰቦችም እየደወሉ የሚጠይቁኝ እሱን ነው። ምንድነው የተፈጠረው? ምን ሆኖ ነው? አብራችሁ ነበራችሁ? ጸበል እንደውም አንተ አድርሰኝ ከዛ 2 ቀን እዛ ቆይተ እንደመጣ ምናምን ቪዲዮ ላይ ተናግረሃል አይደለ? ግን ከዛ በኋላ የተፈጠረው ምንድነው? እስቲ በጣም አብራራልንና ጭንቀታችንን ቢያንስ ቀንስልንና ከዛ በፊት ግን ምግብ ይዘመተን። አረ በልቻለሁ ትንሽ እውነት በላው። አሁን ነው ኪኒ እውነት ማንገነት ይገኝ አብልተኝ እኮ ትንሽ ይሽ አይ ትንሽ ብላ አይ አብርሽ ተውሽ በል ትንሽ አባ አሁን ነው መድኃኒት ያወጡኝ እኮ እሺ በል ብሉ ወይ እናንተ ብሉ በቃ እሺ ከዛ እናደርጋለን ትንሽ ነገር ነው የተቋቋመ እሺ ያለውን ነገር አሁን ነገርን እሺ ችግር ያው ድምጼ ትንሽ እንትን ሊልባችሁ ይችላል። ተዛውና ምን ላንሳለህ እንትን አብርሽ ካንተ ጋር የተያዘ አይመስለኝም። እኔ መታስተያዘ ምናምን ሳይሆን በቃ ነገር ምን ነገር የሆነ ጊዜ መታስታውስ ከሆነ ቴዳ ቤት የሆነ እንትን ኬዝ ሀኒና ቴዳ መሀል እንትን ተፈጥሮ ነበር እና ቃል የምትባል ልጅ ነበረች እና በቀደም አውርታኝ ነበር። እዛ እንትን ጸበል አድርሼ እየመጣሁኝ ደብረ ብርሃን መናኸሪያ ሆኜ ደውላልኝ ነበር እና እንደ መዛትን ብላ ምናምን ነገር ነበር። እኔ ለምን እንደዚህም አልቆጠርኩትም። ለምን ምንድነው በፊት የሆነ ችግር መሀላቸው ተፈጥሮ ትዝ ካለህ ቴዳና ሀኒ መሀል ለማስታረቅ እንትን ስል ነበር። እዛ መሀል ላይ ያኔ እሷ የሆነ ስህተት ተሳስታ ነበር ሁለቱ መሀል ገብታ እና መታረቅ ፈለገችና እኔ ችግር የለም ብያት ነበረ። ያው ሀኒ ብዙ በደል ስለተበደለች ብዙ እንትን ማለት ይመስለኛል ነው በቃ ብቻ ነገሩን ካንተ ለማራቅ እንትን የሚያልኩበት መንገድም ሊሆን ይችላል። ግን ይመስለኛል እሷ ነው የምትሆነው በቃ ማለት ለአንተ ቪዲዮ ሰርቼ ለአንተ ቪዲዮ ማለት እዛ አድርሼ መጥቼ ቪዲዮ ሰራው ተጣጣብኩና ወጣው። ተጣጣብኩ ወጣው እነ ዳኒን ምናምን አገኘኋቸውኝ የተወሰነ ከነሱ ጋር እንትን ብዬ ወደ ቤት ገባሁኝ። እሺ ወደ ቤት ስገባ ነው ይሄ ነገር የተፈጠረው። እሺ በቃ አላቅም የሆኑ 2 ሰዎች ናቸው ከፊት ለፊት መጡ። እዛ ሄኖክና አሉኝ አዎ አልኩኝ። ከዛ በኋላ የተፈጠረውን አላቅም በቃ ራሴን የሆነች እግዚአብሔር የባረካት ሴትዮ ቤት ነው ያገኘሁት። አሳከማኝ ምናምን የምታውቀው ነገር የለም? አዎ በቃ እኔ ቢያንስ መልካቸውን ትዝ ይልሃል እነዛ ሰዎች? አሁን ከእሷ መሆኗን በምን እርግጠኛ ሆንክሽ? ይሄ ነው በቃ ነገሩን ከዚህ ማራቅ ስለፈለኩኝ ሊሆን ይችላል። በቃ ይሄ ጥርጣሬ ነው እንጂ ነው አይደለም። አሁን እሷ እንዲህ ነው ብላ አንተ እዛ ምን አይነት ችግር ውስጥ ነው አልደወልክላትም? በቃ እኔ ከእንደዚህ አይነት ዓለም ውስጥ መውጣት ነው የምፈልገው። አሁን እግዚአብሔር አትርፎኛል አይደል? እኔ እግዚአብሔርን እናመስግን። አብርሽ አንተም ካለህበት ዓለም ወጥተሃል አይደል? አይ ሌላ ነገር ቢፈጠርስ? በቃ ከዚህ በኋላ ምንም አይፈጠርም። መድኃኒዓለም አለ። አሁንም ቢሆን በሱ ቸርነት ነው የተረፍኩት። አንተንም ቢሆን መመክርህ በቃ ወደ ራስህ ተመልሰሃል። በትንሹም ቢሆን መጽናት ነው። እግዚአብሔርን ያዝ። እግዚአብሔርን ይዘን እንተው። ለእግዚአብሔር እንስጣቸው። በእኛ አቅም የሚሆን ነገር የለም በሱ እንጂ። እኔ እኮ አሁን ምንድነው ፍርሃቴ ነገ የሆነ ሰው ቢገሉስ? እሺ እግዚአብሔር ምንድነው የሚሆነው? እሺ ማዘር እንዳትሆን የተጨነቀ አይደለች። አትጨናነቁ። እኔ እኮ አሁን ደህና ነኝ። በቃ ቀጣይ አይደለም አሁን በህይወት አገኘን ነው። አሁን በቀጣይ የሆነ ሰው የሆነ ነገር ቢሆን ኧረ እኔ በስመ አብ ምን አይነት ጣጣ ውስጥ እንደገባን ምን አይነት ችግር እንደገጠመን አትጨነቁ። ገኒም ይሁን ቁጭ ብላ ነው የምታድረው። ስለዚህ እሷንም ለማረጋጋት እኔም እንድረጋጋ እናንተ ሰላም መሆን አለባችሁ።
ቤተሰብ ያለበት ሁኔታ ይሄ ነው። ምንም የተረጋገጠ ነገር የለም። የሚያወራውም ሌላ ነገር ነው። አሁን ይመስለኛል ነው እንጂ እርግጠኛ አይደለህም። በእርግጠኝነት ደግሞ እሱም ላይሆን ይችላል ከይዙ የተፈጠረበት ቀስበል እሱም ሊሆንም ላይሆንም ይችላል። አሁን እርግጠኛ ሆነ ቀስበል አይ ተራሷን ቀናለች ያዘ እንዴ እና ቤተሰብ በቃ ምንም ምላችሁ ነገር የለም። ላንሳው እንዴ ተኝቷል በላችሁ እስቲ ሄሎ እሺ እኔ ቤተሰብን ምን ልበላችሁ ስለ በቃ ቤተሰብ አሁን ምንም አይልም። በሱ ቸርነት ተርፈዋል። በህይወት መኖር አንድ ነገር ነው። እንጀራም እየበላው ነው። ግን አሁንም ሌላ ነገር ውስጥ ብቻ አሁንም ጸሎታችሁ ያስፈልጋል። ከጎኑ ሆኑለት። ዋናው ጸሎት ነው። ማዘርም እንዲህ በጣም ተጨንቆ እያለቀሱ ነው የሚያድሩት። እኔ በመጣ ቁጥር እነሱን ለቅሷቸው ነው እኔ በቃ ሁሌ ማይሆንና ቢያንስ እንኳን በቃ ደውላችሁ ምናምን እንትን በሉት። ቢያንስ ስልክ እንዴት ነው አሁን ስልክ ብዙ ጊዜ ይጠራል ግን አያነሳም ምናምን እያሉኝ ነውና ብዙም እኮ ስልክ እንደተሰበረ ምናምንም ነግራቸዋለሁ። ብዙም አይሰራም። የማዘር ነው ይሄ። እሷን ያወሯት፣ እሷን ያረጋጉልኝ። በቃ ለማዘር ቢሆን ደውላችሁ ያለውን ነገር ቤተሰብ በቃ በጸሎትም አይዞም በሉትና አይዞ ደግሞ እሺ ምንም አትሆንም። አብርሽን ደህና ነኝ በቃ ተው። ከዚህ በላይ ብቻ አሁንም ሁሉንም ነገር ህግ ያዘው ነገር ነው። እንግዲህ እኛም ከህግ ጎን እንቆማለን። በእኔ ኬዝ የተነሳ ሊሆን ይችላልና በቃ አብርሽ እኔ አንድ ምክር ልምከርህ። ለእግዚአብሔር ሰጥተው ሁሉንም ነገር ተው በቃ። ዋናው እኔም አንተም ጤነኛ መሆናችን። እኔም እግዚአብሔር ከፈቀደ ቀጣይ ሳምንት የእግሬ እንትን እዚህ ጋር ትንሽ ቁስል አለው መሬት ጋጠኝ ሲጎትቱኝ እንጂ ደህና ነኝ። እጄን ብቻ ነው እና ትንሽ ወገቤን ረዥም ሰዓት እንዲህ ስለሆነ የምቀመጠው። ከዛ ውጭ እግዚአብሔር ይመስገን። ፊዚዮቴራፒ ሳምንት ትጀምራለህ ብለውኛል። በቃ ዋናው ሰላም መሆን። ለእግዚአብሔር ሰተተዋቸው እሱ ያበጀዋል። ለሁሉም መፍትሄ አለው እሱ። እኔ እናንተ እዚህ ጋር ወይ ስለታገልን ወይ በቲቪት ስለሄድን አይደለም። አሁን አንተ ደህና ነህ አይደል? በትንሽም ቢሆን ወደ ራስ መለስ ብለሃል። እኔም እግዚአብሔር ከፈቀደና ትንሽ ካገገምኩ ጸበል እንገባለን። እሱ ላይ ነው መበርታት ያለብን። አብርሽ በቃ እሺ ቤተሰብ የሆነ ነገር በላቸውና እኔ ምንም አልላችሁም። እኔ ጸሎት አድርጉልኝ ብቻ በቃ ገኒን አረጋጓት። ዝም ብላ ነው የምታነባው። እንደውም እግዚአብሔር ይስጣቸው ዛሬ ጎረቤት የሆነ ልጅ ታሞ እዛ ሄደች። አረጋጓት እሷን። እኔ ደህና ነኝ። ያው ያወራው ነው እግዚአብሔር ይመስገን። እጄም ይሰራል። ይህም ትንሽዬ ስብራት ነው፣ ይድናል። የእሱ ፍጥረት ነው። እንደፈለገ የማድረግ መብት አለው። ለበጎ ነው ሁሉም ነገር። የሚሻለው እሱ ነው። በቃ ቤተሰብ እና ያለበት ሁኔታ ይሄ ነው። አብዛኛችሁ ስለጠየቃችሁ ነው ዛሬም የመጣሁትና የተፈጠረውም ነገር ይሄ ነው። ብቻውን በጸሎታችሁ እንትን በሉ። ከሰላም ነው በቃ።